ማንቸስተር ዩናይትድ በየትኛውም የውድድር መድረክ ገጥሞ እጅግ በጣም ከሚቸገርባቸው ተጋጣሚዎች መካከል አንዱ ቶተንሃም ሆትስፐርስ ነው። በባለፈውም ዓመት ለ4 ጊዜ ያክል ሁለቱ ክለቦች ተገናኝተው ነበር። አንድ ጊዜ በካራቦ ካፕ፣ 2 ጊዜ በፕሪሚየር ሊግ፣ 1 ጊዜ ደግሞ በዩሮፓ ሊግ ፍጻሜ። ሆኖም ማንቸስተር ዩናይትድ በአራቱም በቶተንሃም ሆትስፐርስ ተሸንፏል። እናም ይህንን መጥፎ ሪከርድ ይዞ ነገ ደግሞ ከሜዳው ውጪ ቶተንሃም ሆትስፐርስን የሚገጥም ይሆናል። በአንጻሩ ደግሞ ቶተንሃም ሆትስፐርስ ያለፉትን ጨዋታዎች ጨምሮ በማንቸስተር ዩናይትድ ላይ ከፍተኛ የበላይነት አለው። በዚህ ሳምንት እጅግ በጣም በጉጉት ከሚጠበቁ ትልቅ ጨዋታዎች መካከል አንዱ ይህ ነገ ምሳ ሰዓት ላይ የሚደረገው የቶተንሃም ሆትስፐርስ እና የማንቸስተር ዩናይትድ የጨዋታ መርሃ ግብር ነው። ማንቸስተር ዩናይትድ ይህንን ጨዋታ እንዴት ባለ መንገድ ሊወጣው ይችላል? ከዛ ባለፈ መጥፎ ሪከርዱንስ ያሻሽላል ወይ? ቶተንሃም ሆትስፐርስስ በዚህ ጨዋታ ላይ በማንቸስተር ዩናይትድ ላይ ያለውን የበላይነት ያስቀጥላል ወይ የሚለው ጉዳይ ይጠበቃል። እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የተለያዩ ጉዳዮችን እያነሳን እንገኛለን። እንደምታውቁት አርብ የጨዋታ ቅድመ ዳሰሳ ፕሮግራማችን ነው ወደ እናንተ የሚደርሰው። ምርጥ የሚባሉ ጨዋታዎችን እየመረጥን በነዛ ጨዋታዎች ዙሪያ የቅድመ ዳሰሳ ወይም የፕሪማች ዝግጅቶቻችንን ወደ እናንተ የምናደርስ ይሆናል። ቅድም ቀን ላይ የአርሰናልና የሰንደርላንድን ጨዋታ በተመለከተ ወደ እናንተ ያደረስኩት ትንታኔ ነበረ። በዚህኛው ፕሮግራማችን ክፍል ደግሞ ሌሎች ጨዋታዎችን መመለከታችንን እንቀጥላለን። እንግዲህ በጉጉት ከሚጠበቁ ጨዋታዎች መካከል አንዱ የማንቸስተር ዩናይትድ እና የቶተንሃም ሆትስፐርስ ጨዋታ ነው። ይህ ጨዋታ በጉጉት እንዲጠበቅ የሚያደርጉ በርካታ ጉዳዮች አሉ። ቅድም እንዳልኩት ማንቸስተር ዩናይትድ ያለፉትን ጨዋታዎች ከቶተንሃም ሆትስፐርስ ጋር ጥሩ ሪከርድ የለውም። በተለይም ደግሞ በተደጋጋሚ ጊዜ ከዚህ ቡድን ጋር በሚጫወትበት ጊዜ እንዴት አይነት የበላይነት በውጤቶች ረገድ እየተወሰደበት እንዳለ እየተመለከትን እንገኛለን። ለምሳሌ በባለፈው ዓመት በኤሪክ ቴን ሃግ ሲዝን በጣም መጥፎ ከሚባሉ ጨዋታዎች መካከል የነበረው አንዱ ኦልድ ትራፎርድ ላይ የተደረገው የማንቸስተር ዩናይትድ እና የቶተንሃም ሆትስፐርስ ጨዋታ ነበረ። እዚህ ጨዋታ ላይ ብዙዎቻችሁ እንደምታስታውሱት ቶተንሃም እጅግ በጣም በሚያስገርም ሁኔታ ነው ማንቸስተር ዩናይትድን ኦልድ ትራፎርድ ላይ መጥቶ 3-0 ማሸነፍ የቻለው። ይሄ እንግዲህ ኤሪክ ቴን ሃግ ከማንቸስተር ዩናይትድ ሊባረሩ በጣም ጥቂት ጊዜያት በቀራቸው ወቅት ላይ ነበረ ይህንን ጨዋታ አከናውነው የተሸነፉት። ከዛ በኋላ ደግሞ እንደዚሁ ሌላ ጨዋታቸውን ሁለቱ ቡድኖች አከናውነዋል በካራባኦ ካፕ እና እዚህ ጨዋታ ላይም በጣም ብዙ ድራማዎች ነበሩት። ከቆመ ኳስ ወይም ከማዕዘን ምት የተቆጠረ ኳስ ነበረ። በጣም ዩናይትዶች በዛ ጨዋታ ላይ ጥሩ እንዳልነበሩ በተለያዩ ሁኔታዎች ስናይ ቆይተናል። እንደዛም ሆኖ ማንቸስተር ዩናይትድ ምንም እንኳን አዲስ አሰልጣኝ ቢቀይርም ሩበን አሞሪምን ወደ ቡድኑ ቢያመጣም ነገር ግን 4-3 የተሸነፈበትን ጨዋታ ደግሞ እናስታውሳለን። ይሄ ማለት እንግዲህ ማንቸስተር ዩናይትድ ማንቸስተር ሲቲን ኤታሃድ ላይ 2-1 አሸንፎ ከጥቂት ቀናት በኋላ ያጋጠመው ሽንፈት ነው። እንዲሁ ደግሞ በኋላ ላይ በፕሪሚየር ሊጉም ተገናኝተው ነበረ። እዚሁ ሜዳ ላይ በየካቲት ወር ሁለቱ ቡድኖች ተገናኝተው በማዲሰን ብቸኛ ጎል ቶተንሃም ጨዋታውን 1-0 አሸነፈ። በዩሮፓ ሊግ ፍጻሜ ለማንቸስተር ዩናይትድ ደጋፊዎች በጣም ቅስም ሰባሪ የሚባል ምሽት ነበረ። እዛ ጨዋታ ላይ ቶተንሃም ሆትስፐርስ በብሬናን ጆንሰን ጎል አማካኝነት ጨዋታውን 1-0 በሆነ ውጤት አሸንፎ መውጣት ችሏል ማለት ነው። እና የባለፉት ጨዋታዎች ጥሩ ውጤቶች አልተመዘገቡም። በተለይም ለማንቸስተር ዩናይትድ ካለው ተፎካካሪነት አንጻር እንዲሁ ደግሞ በሊጉ ያሳያል ተብሎ ከሚጠበቅበት ነገር አንጻር እና ደግሞ ቶተንሃምም ጭምር ለዩናይትድ ኢቭን በፊትም ቢሆን በጣም አስቸጋሪ ተጋጣሚ ነበረ እነ ቴን ሃግም ከመምጣታቸውን በፊት ቢሆንና በዚህ ጨዋታ ላይ እንደ ኦፕታ ሱፐር ኮምፒውተር የማሸነፍ ቅድመ ግምቱን ለቶተንሃም ሆትስፐርስ ነው የሰጡት። ኦፕታ በዚህ ጨዋታ ላይ ኦፕታ ሱፐር ኮምፒውተር 47.5% ያሸንፋል የሚል ግምት የሰጠው ለባለሜዳው ቡድን ቶተንሃም ሆትስፐርስ ነው ማለት ነው። ይህንን ያሉበት ምክንያት አላቸው። ቅድም እንዳልኩት በተደጋጋሚ ጊዜ
የጨዋታ መርሃ ግብሮቹን ሲያሸንፍ የምንመለከተው ቶተንሃም ነው። 26.4 በመቶ ነው ለማንቸስተር ዩናይትድ የማሸነፍ ግምት የተሰጠው። ያው ይሄ ጀስት የኦፕታ ሱፐር ኮምፒውተር ግምት ነው፣ ግን የሌሎቹንም ግምት ማንሳት አስፈላጊ ይሆናል። አንዳንድ ጊዜ የሆኑ ነገሮች ሲደጋገሙ ለሆነ ቡድን በጣም አስቸጋሪ የሆኑና ያንን ነገር ለመስበር በጣም አዳጋች ይሆናል። አሁን በባለፈውም ካስታወሳችሁ ባለፈው ሳምንት የኖቲንግሃም ፎረስት እና የማንቸስተር ዩናይትድን ጨዋታ ቅድመ ዳሰሳ ስሰራ የማሸነፍ ቅድመ ግምት የተሰጠው ለኖቲንግሃም ነው እያልኩ ነበር። ይሄን አሁን ሎጂካል በሆነ መንገድ ስታዩት የሚመጣ ነገር አይደለም። ምክንያቱም ኖቲንግሃም በዘንድሮ ውድድር ዓመት ጥሩ ጊዜን እያሳለፈ አይደለም፣ ሊትራሊ ጥሩ ጊዜን እያሳለፈ አይደለም። በአንጻሩ ማንቸስተር ዩናይትድ የተሻለ ቦታ ላይ የተሻለ አቋም ላይ ይገኛል። ግን ያለፉትን ጨዋታዎች ደግሞ ዩናይትድ በኖቲንግሃም ሲሸነፍ ነጥብ ሲጥል ነበር እና በዛ ታሪክ ምክንያት ምናልባት ኖቲንግሃም እዚህ ጨዋታ ላይ ዩናይትድን ሊያሸንፍ እንደሚችል ነበር ሲገለጽ የነበረው። ምናልባት አማድ ያችን ቮሊ ጎል ባያስቆጥር ኖሮ ሜቢ እንደታሰበውም እንግዲህ ኖቲንግሃም ያንን ጨዋታ አሸንፎ ሊወጣ ይችል ነበር እና አንዳንዴ ታሪክ ቦታም እንዳለው በተደጋጋሚ ጊዜ የሆኑ ውጤት የሚያስመዘግቡ ክለቦች የሆነ ሰዓት ላይ የሚሰጣቸውም ግምት በጣም ከፍ ያለና ላቅ ያለ እንደሚሆን እንመለከታለን። ለዛ ነው ማንቸስተር ዩናይትድ እንግዲህ እንደዚህ አይነት ጨዋታ ላይ በተለይም ከቶተናም ጋር በሚያደርገው ጨዋታ ላይ ከቶተናም ያነሰ ግምት የተሰጠው። ከዛ ባለፈ ያለፉትን 7 ጨዋታዎች ማንቸስተር ዩናይትድ ማሸነፍ አልቻለም ከቶተናም ስፐርስ ጋር የተደረጉትን ጨዋታዎች። ስለዚህ 7 ተከታታይ ጨዋታዎች ላይ ማሸነፍ ያልቻለው ቡድን ይህንኛው ጨዋታ ላይ በቀላሉ ቶተናምን ለማሸነፍ ወይም ደግሞ በቀላሉ ቶተናምን አሸንፎ ለመውጣት ቀላል የሚባል ፈተና አይጠብቀውም። ምክንያቱም የረጅም ጨዋታዎችን ሪከርድ ለማሻሻል ነው ወደ ሜዳ ሊገባ የሚጠበቅበት። ምናልባትም ደግሞ እንግዲህ እዚህ ጨዋታ ላይ የሚጠበቁ ነገሮች አሉ። ብሩኖ ፈርናንዴዝ ከህዳር 2020 በኋላ እንግዲህ ነገ አሲስት የሚያደርግ ከሆነ በተከታታይ 3 አሲስቶችን ከሜዳ ውጭ የሚያስመዘግብ ይሆናል ማለት ነው። ከዛ ባለፈ ቅድም እንዳልኩት የሁለቱ ቡድኖች ፉክክር እጅግ በጣም የሚያስገርም ነው። በእያንዳንዱ ጨዋታ መርሃ ግብሮች ላይም ጭምር እንደምንመለከተው አንዳቸው ከአንዳቸው ጋር ሲጫወቱ የሆነ አይነት ፉክክር የሆኑ አይነት እንቅስቃሴዎችንም ጭምር እናያለን እንመለከታለን እና በባለፈው ዓመት በተጫወቱ ጊዜ የአብዛኛው የጨዋታ የበላይነት ሙሉ ለሙሉ በማለት በሚቻል ሁኔታ ምክንያቱም አንድ ቡድን 3 ጊዜ ወይ 4 ጊዜ ከአንድ ቡድን ጋር ተጫውቶ 3ቱንም ወይ 4ቱንም የሚያሸንፍ ከሆነ የሆነ አይነት የበላይነት እዛ ቡድን ላይ እንዳለው መረዳት በጣም አስፈላጊ ይሆናል። በእርግጥ እንግዲህ ለቶማስ ፍራንኩ ቡድን ጨዋታው ቀላል አይሆንም ለቶተንሃም ስፐርስ። ይህ ምንም የሚያጠያይቅ አይደለም። ምክንያቱም ባለፈው ሳምንት ከቼልሲ ጋር ተጫውተው ነበር በለንደን ደርቢ። እዚህ ጨዋታ ላይ እንደተመለከታችሁት ቶተንሃም ፍጹም የበላይነት ነበር በቼልሲ የተወሰደበት። እንደው ቼልሲ አባካኝም ስለነበር ያገኛቸውንም የጎል ዕድሎች በአግባቡ ስላልተጠቀመባቸው ነው እንጂ ያ ውጤት በዛ መንገድ የሚቀጥል አልነበረም፣ ወይም 1-0 ብቻ የሚጠናቀቅ ጨዋታ አልነበረም። ምክንያቱም 15 ሙከራ ሞክሮ ቼልሲ ከ15ቱ 8ቱ ኢላማውን የጠበቀ ሙከራ ነበረ። 3.68 ኤክስፔክትድ ጎል ነበረው። ቢያንስ 3 ወይ ከዛ በላይ ጎል 3-0 4-0 ማለቅ የነበረበት ጨዋታ ነበረ። 52 በመቶ ቼልሲ ኳስ ተቆጣጥሮ ነው እዛ ምሽት ላይ ያሳለፈው። በአንጻሩ 3 ሙከራ ሞክሮ ቶተንሃም 1 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። 48 በመቶ የኳስ ቁጥጥር የበላይነት ነበራቸው። 0.1 ተመልከቱ፣ 0.1 እንግዲህ ኤክስፔክትድ ጎሉ 0.1 ነበር ማለት ኦልሞስት በቃ ምንም እዚህ ጨዋታ ላይ ጎል እንዲያስቆጥር በቶተንሃም በኩል የሚጠበቅም አልነበርም። ምክንያቱም ይሄ ግልጽ ነው የሚታየም ነገር ስለሆነ እና እዛ ጨዋታ ላይ የምርም የበላይነት ተወስዶበት ነበር። አሁንም ምናልባት በቼልሲ አኳኋን የሚመጣ ከሆነ ዩናይትድ ይህንን ጨዋታ አሸንፎ ሲወጣ ልንመለከት እንችላለን። ምንም እንኳን በሳምንቱ አጋማሽ በጣም ጥሩ በሆነ ሁኔታ አሸንፈዋል። ቶተንሃሞች አሸንፈው ነው የመጡት። ያ ደግሞ የበለጠ ተነሳሽነትን ሊፈጥርላቸው ይችላል። ከዛ ውጭ ግን ሙሐመድ ኩዱስ በዚህ ጨዋታ ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። ከዛ ባለፈ ግን ሉካስ ቤርግቫል፣ የፍስ ቢሱማ፣ ዶሚኒክ ሶላንኬ፣ ዣን ኩሉሴቭስኪ፣ ጄምስ ማዲሰን እንግዲህ በዚህ ቡድን በኩል ከጨዋታ ውጪ ናቸው ማለት ነው። ከዛ ባለፈ ግን የማንቸስተር ዩናይትድ ማጥቃት ለዚህ ቡድን በጣም አስቸጋሪ ነው የሚሆነው። እንግዲህ ማንቸስተር ዩናይትድ በዚህ ወር በጣም ጥሩ ጊዜን እንዳሳለፈ የምትረዱት ያው የሽልማት ለተጫዋቾችና ለአሰልጣኞች የተሰጠ ሽልማት ነበር። የጥቅምት ወር የወሩ ምርጥ ተጫዋችና የወሩ ምርጥ አሰልጣኝ ሲመረጥ ብሪያን ሙቤሞ የወሩ ምርጥ ተጫዋች እንዲሁ ደግሞ ሩበን አሞሪም የወሩ ምርጥ አሰልጣኝ ሽልማትን
አግኝቷል። ይሄም የሚፈጥረው መነቃቃት ቀላል አይደለም። ከዛ ባለፈ ደግሞ እንደዚሁ ለምሳሌ ብዙ የግብ ዕድሎችን በመፍጠር ወይም ደግሞ በፕሪሚየር ሊግ ጨዋታዎች ብዙ ሙከራዎችን በማድረግ ዩናይትድ ከሌሎቹ ቡድኖች በጣም ተፎካካሪ ሆኖ መቀመጥ ይችላል። ሊቨርፑል 156 ሙከራዎችን በዚህ የ10 ሳምንት የፕሪሚየር ሊግ መርሃ ግብሮች አድርጓል። ከዛ በኋላ ማንቸስተር ዩናይትድን ነው የምናገኘው 153 ሙከራዎችን ማንቸስተር ዩናይትድ በፕሪሚየር ሊጉ አድርጓል እና ከነዚህ ደግሞ ከ153 ውስጥ 54ቱ ማንቸስተር ዩናይትድ የሞከሯቸው ሙከራዎች ኢላማቸውን የጠበቁ ሙከራዎች ናቸው ማለት ነው። አሁን ልብ በሉ እንግዲህ ማንቸስተር ዩናይትድ ሁለተኛ ደረጃ ላይ የተቀመጠው ቡድን ሊቨርፑል 156 ሙከራዎችን አድርጎ በሊጉ ከዛ 153 ሙከራዎችን ያደረገው ማንቸስተር ዩናይትድ ነው። 54 ኳሶች ደግሞ ኢላማቸውን የጠበቁ ናቸው። እነዚህ ደግሞ ከየትኛውም የእንግሊዝ ፕሪሚየር ሊግ ቡድን በላይ መሪ እንዲሆኑ ያደርጋቸዋል እና የሚገጥሙት ቀላል የሚባለውን ቡድን አይደለም። ቶተናሞች በጣም ፍጹም የሚያጠቃውን በሶስተኛው ማጥቃት ክፍል ላይ በተደጋጋሚ ጊዜ የሚመላለሰውን የጎል ሙከራዎችን ለማድረግ ጥረት የሚያደርገውን ተጋጣሚያቸውን እዚህኛው ጨዋታ ላይ የሚያገኙ ይሆናል ማለት ነው። እንግዲህ ከነዚህ 153 ሙከራዎች ማንቸስተር ዩናይትድ ያስቆጠራቸው 15 ጎሎችን ብቻ ነው። ያ ማለት የኮንቨርዥን ሬቱ ላይ ጥያቄ ምልክት የሚያስነሱ ነገሮች አሉ። ዩናይትድ ሙከራዎችን ይሞክራል፣ ጥሩ ነው፣ በተደጋጋሚ ጊዜ ወደ ጎል ይደርሳል፣ ሹቶችን ያደርጋል። ግን ከነዚህ ውስጥ ደግሞ 15ቱን ብቻ ነው ያስቆጠረው ማለት በፐርሰንት ስታዩት በጣም ዝቅተኛ ሆኖ እናገኘዋለን። ከዛ በተጨማሪ እንግዲህ ከነዚህ ውስጥ 29ኙ የተሞከሩት በግንባር በተገጩ ኳሶች ነው። 55ቱ የተሞከሩት በግራ እግር ተጫዋቾች ወይም በግራ እግር በተሞከሩ ኳሶች ነው። 69ኙ ደግሞ የተሞከሩት በቀኝ እግር ተጫዋቾች ወይም ደግሞ በቀኝ እግራቸው ኳሱን በሞከሩ ተጫዋቾች ነው ማለት ነው። በማንቸስተር ዩናይትድ በኩል ለምሳሌ 66.7% የሚሆኑት ኳሶች የተሞከሩት ከፍጹም ቅጣት ምት ግብ ክልል ውስጥ ነው፣ እዛው ሳጥን ውስጥ ነው። ከ153ቱ 102ቱ ወይም ከ100% 66.7% የሚሆኑት ሙከራዎች የተሞከሩት ሳጥን ውስጥ ነው። ስለዚህ ይሄ ምን ይነግረናል? ማንቸስተር ዩናይትድ በተደጋጋሚ ጊዜ ሳጥን ውስጥ የሚገኝ በተደጋጋሚ ጊዜ የግብ ሙከራዎችን ሳጥን ውስጥ ተገኝቶ የሚያደርግ ቡድን መሆኑን፣ ፋይናል ሰርድ ላይ ፕሬዘንስ ያለው ቡድን መሆኑን በደንብ ይነግረናል። ይሄ ደግሞ ከ2012-13 የውድድር ዘመን በኋላ ማለትም ከ12 ዓመታት በኋላ ማንቸስተር ዩናይትዶች ሪካርድ ያስመዘገቡበት ነው። ማንቸስተር ዩናይትድ እንግዲህ በ2012-13 የውድድር ዘመን ለመጨረሻ ጊዜ ፕሪሚየር ሊግ ዋንጫን ያሸነፈበት ሲዝን ነው እና በዛን የውድድር ዓመት ነው 66.8% ሳጥን ውስጥ ሙከራዎችን ሲያደርግ የነበረው። አሁን እዛው 66% ላይ ነው። ይሄኛው 66.7 ነው፣ ያኛው ከ12 ዓመት በፊት የነበረው 66.8 ነው። ስለዚህ ሞር ማንቸስተር ዩናይትድ በተደጋጋሚ ጊዜ እንደምናየው በኤክስጂ መጠን በግብ ሙከራዎች ኢላማቸውን በጠበቁ ሙከራዎች በሊጉ ተፎካካሪ የሚባል ቡድን ነው። አሁን ይሄንን ማቀናጀት ነው በቃ ማንቸስተር ዩናይትድ የግብ ሙከራዎቹን ወደ ውጤታማነት መቀየር፣ የሚሞክራቸውን ኳሶች ወደ ጎልነት ወደሚታይ ስኮር ላይ ወደሚመዘገብ ውጤት መቀየር ነው ከዚህ በኋላ በማንቸስተር ዩናይትዶች በኩል የሚጠበቀው እና ለቶተናም የምርም ፈተና የሚሆነው እንደዚህ አይነት ነገር ነው። በተለይ ቶተናም ዶሚኔት አድርገው የሚጫወቱ ተጋጣሚዎችን በሚያገኝበት ጊዜ በጣም ይቸገራል። ለዚህ ማሳያው ቅድም የነገርኳችሁን የቼልሲውን ጨዋታ ነው። ምናልባትም አሰልጣኝ ሩበን አሞሪም በደንብ ያንን የቪዲዮ ክሊፕ እንደሚመለከቱት አስባለሁ። ለምን በዛ ጨዋታ ላይ ቼልሲ ያሸነፈበትን መንገድ ተጠቅመው ቼልሲ ቅድም እንዳልኩት ነው በኳስ ቁጥጥር፣ በኤክስጂ መጠን፣ በጎል ሙከራ ረገድ፣ ኢላማውን በጠበቀ ሙከራ ረገድ፣ በኳስ ቁጥጥር፣ በሁሉም ሜትሪክስ ቼልሲ ፍጹም የበላይነት ነበር እዛ ጨዋታ ላይ የወሰደው። ስለዚህ አሁን ምን ይጠበቃል? ገስ ዋት ማንቸስተር ዩናይትድ የበላይነት ወስዶ ሊጫወት ይችላል። ምናልባት ነገ ኳሱን ተቆጣጥሮ ሲጫወት ብናየው ብዙ ሊያስገርመን አይገባም። ኳሱን ተቆጣጥሮ በቦል ፖዚሽን ሲጫወት ብናየው ብዙም የሚያስገርም አይሆንም። ምናልባት ቶተናም ደግሞ ኳሱን ለቆ ከተከላካይ ጀርባ ሲጫወት በመልሶ ማጥቃቶችን ፎርዋርድ ለማድረግ ወይም ደግሞ ወደ ሶስተኛ ማጥቃት ክፍል ለመድረስ ሙከራ ሲያደርግ ልናይ እንችላለን። አሁን ቅድም እንዳልኩት ቶተናም ብዙ ተጫዋቾች የተጎዱበት ቲም ነው እና ለመልሶ ማጥቃት እንኳን እንዴት አድርጎ ሊጫወት ይችላል ቢለው ራሱን የቻለ ጥያቄ ጉዳይ ይሆናል። ምክንያቱም በጣም እነዛ ምርጥ የሚባሉት ተጫዋቾችን እነ ማዲሰንን ያጣ ቡድን እዚህ ጨዋታ ላይ በጣም የሚጠበቅ ነገር አለ። ከዛ ባለፈ ቅድም እንዳልኳችሁ የጥቅምት ወር ኮከቡ ተጫዋች ብሪያን ሙቤሞ ከቶተናም ጋር በሚጫወትበት ጊዜ ጥሩ ሪከርድ አለው። ከሳውዛምፕተንና ከብራይተን ጋር ሲጫወት ብቻ ነው
እንግዲህ ከሁለቱ ክለቦች ጋር በሚጫወትበት ጊዜ በጣም ከፍተኛ የሆነ ቁጥር ያለው ጎሎችን ያስመዘገበው። ከሳውዛምፕተንና ከብራይተን ጋር ሲጫወት 5 ጎሎችን ማስቆጠር ችሏል። ከዛ ባለፈ ግን ከቶተናም ጋር ደግሞ ሲጫወት በ4 ጨዋታዎች 3 ጎሎችን ቶተናም ስፐርስ ስታዲየም ላይ ማስቆጠር ችሏል። ስለዚህ ምናልባት በዚህኛውም ጨዋታ ላይ በጣም ከሚጠበቁ ተጫዋቾች መካከል አንዱ ይህ ተጫዋች ሊሆን እንደሚችል መገመት ብዙም አስቸጋሪ አይሆንም። ቅድም እንዳልኩት ብሩኖ ፈርናንዴዝ 53 አሲስቶችን በፕሪሚየር ሊጉ ማስመዝገብ ችሏል። ጥሩ ቁጥር ነው። እንግዲህ ከየካቲት 2020 በኋላ እያስመዘገበ በሚገኛቸው ቁጥሮች አሲስቶችን ለዩናይትድ እያስመዘገበ ይገኛል። ምናልባትም ደግሞ ከሱ የሚበልጡ ጥቂት ተጫዋቾች ናቸው። ሞሳላ 64፣ ኬቨን ደብሮይነ እንዲሁ 58 አሲስቶችን ማስመዝገብ ችለዋል። ራሱ ደግሞ ኬቨን ደብሮይነ ሪከርድ ካላቸው ተጫዋቾች ውስጥ የሚነሳ ነው። ሆኖም ግን የብሩኖ ፈርናንዴዥን ደግሞ ስናነሳ በባለፉት 2 ከሜዳ ውጭ በተደረጉ ጨዋታዎች ላይ አሲስት አድርጓል። አሁን ለሶስተኛ ጊዜ ነገ አሲስት የሚያደርግ ከሆነ በዚህ በቀዳሚው ጨዋታ ላይ ከህዳር 2020 ጀምሮ በኋላ ለመጀመሪያ ጊዜ በተከታታይ 3 ከሜዳ ውጭ በተደረጉ ጨዋታዎች ላይ አሲስት ማድረግ ይችላል ማለት ነው። ለዚህ ደግሞ አቅም ይኖረዋል። ምክንያቱም እነ ብሪያን ሙቤሞ በደንብ ለተጫዋቹ አጋዥ መሆን ይችላሉ። እነ ማቴዎስ ኩኛ በደንብ ለተጫዋቹ አጋዥ መሆን ይችላሉ። ይህን ነገር እናነሳለን። እንግዲህ ሊዛንድሮ ማርቲኔዝ አሁን በጣም ተቃርቧል ወደ ሙሉ ፊትነሱ፣ ወደ ሙሉ አካል ብቃቱ ለመመለስ። ምናልባት በዚህ ጨዋታ ላይ አይኖርም፣ ግን ደግሞ ከኢንተርናሽናል ብሬክ መልስ ሊጉ ሲመለስ በደንብ ለዩናይትድ አገልግሎት መስጠት የሚችል ተጫዋች እንደሆነ ይታመናል ማለት ነው። ከዛ ባለፈ በማንቸስተር ዩናይትድ በኩል አንድ ያለው ጥሩ ሪካርድ በባለፉት 4 ጨዋታዎች ላይ ማንቸስተር ዩናይትድ አልተሸነፈም። በ3 ተከታታይ ጨዋታዎች ላይ አሸንፈዋል። ሰንደርላንድን አሸንፈዋል፣ ሊቨርፑልን አሸንፈዋል፣ ብራይተንን አሸንፈዋል። ባለፈው ሳምንት ደግሞ ከኖቲንጋም ጋር አቻ ተለያይቷል። ይሄ በሩበን አሞሪም ቡድን ውስጥ ብትመለከቱ ለምሳሌ ባለፈው ዓመት ጥር ወይም ደግሞ የካቲት ወር ላይ እንደዚህ ለ5 ጨዋታዎች ያክል ማንቸስተር ዩናይትድ ያለመሸነፍ ጉዞን ያደረገበት ነበር። ያው አቻና ማሸነፍ የተቀላቀለበት ሊሆን ይችላል፣ ግን በዛ መንገድ የቀጠለበት ነበር እና ምናልባት በነገውም ጨዋታ ላይ ያንን የሚያስቀጥል ከሆነ ኦልሞስት ከጥቂት ጊዜያት በኋላ ማለትም 1 ዓመት ሊሞላው የተቃረበ ታሪክ ነው። ከ9 ወር ከ10 ወራት በኋላ ይህንን ነገር ደግሞ ሲያስመዘግብ እንመለከተዋለን ማለት ነው። ስለዚህ ጨዋታው እንግዲህ በእነዚህ መንገዶች በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር የሚሆነው በዚህ ምክንያት ነው። አሰልጣኝ ሰር አሌክስ ፈርጉሰን አንድ የሚታወቅ አባባል አላቸው። ላድስ ኢቲስ ቶተንሃም ይላሉ። ልጆች ተመልከቱ፣ ይህ ቶተንሃም እግር ኳስ ክለብ ነው ብሎ ይናገራሉ። ምክንያቱም በተለይ ከቶተንሃም ጋር በሚጫወቱበት ጊዜ ምን አይነት የጨዋታ ፉክክር ሊኖር እንደሚችል ይታወቃል። በብዛት ጎሎች የሚቆጠሩበት ጨዋታዎችም ይኖራሉ እና እንግዲህ በባለፉት 7 ጨዋታዎች ማንቸስተር ዩናይትድ ያለማሸነፉን በተለይ አምና በሁሉም መድረኮች ቶተንሃም ዩናይትድን ሲረታ ቆይቷል። በፕሪሚየር ሊጉም በዩሮፓ ሊጉም በካራባው ካፕም ይህንን ውጤት አስመዝግበዋል። ይህንን መቀልበስ ነው በጣም አስፈላጊ የሚሆነው። ስለዚህ ምናልባትም ደግሞ ማንቸስተር ዩናይትድ እንደዚህ አይነት መጥፎ ሪከርድ ላለማስመዝገብ ነው ነገ ሜዳ ገብቶም የሚጫወተው። እንግዲህ ከ2000 እስከ 2002 በፈረንጆቹ አቆጣጠር ከ2000 እስከ 2002 በነበረው በተከታታይ 5 ጨዋታዎች ላይ ማንቸስተር ዩናይትድ በሊቨርፑል ተሸንፈው ነበር። በተከታታይ 5 ጨዋታዎች ላይ ተሸንፈው ነበር። አሁን ነገ እንግዲህ ይሄ ሽንፈት ደግሞ የሚመጣ ከሆነ ምናልባት ዩናይትድ ከዛ ጊዜ በኋላ ማለትም ይሄ እንግዲህ ከረጅም ጊዜ በኋላ የሚመዘገብ ሪከርድ ነው የሚሆነው። 22 ዓመት 23 ዓመት ገደማ በኋላ የሚመዘገብ መጥፎ ሪከርድ ይሆናል። ያ ቅድም ያነሳሁት የዩሮፓ ሊጉ ፍጻሜ ለዩናይትድ ደጋፊዎች ጥሩ የሚባል ትውስታ እንዲኖራቸው ያደረገ የጨዋታ መርሃ ግብር አልነበረም። ምክንያቱም ዩናይትድ ወደ ቻምፒየንስ ሊግ ለመግባት በጣም አልመው ነበር። የነበራቸው ብቸኛ አማራጭም እሱ ነበር እና ደግሞ በተከታታይ ጊዜ ሲሸነፉ ስለነበር በቶተናም እዚህ ጨዋታ ላይ አሸንፈን ቶተናም ላይ እስከዛሬ ድረስ ሲደርስብን የነበረውን ሽንፈት እናካክሳለን የሚል ሀሳብ ነበራቸው። ግን ያልተሳካም። ከካራቦ ካፕም ከፕሪሚየር ሊጉም ሽንፈቶች በኋላ በዩሮፓ ሊጉም 1-0 ተሸንፈዋል። እዛ ጨዋታ ላይ የበላይነት ወስደው ነበር። በጣም ጥሩ ነበሩ። የግብ ሙከራዎችን ያደርጉ ነበር። ግን ማንቸስተር ዩናይትድ የዩሮፓ ሊግ ዋንጫን ማንሳት አልቻለም። ወደ ቻምፒየንስ ሊግ መግባት አልቻለም። በአንጻሩ ግን ቶተንሃም ደግሞ ያንን የዩሮፓ ሊግ ዋንጫ አንስቶ በቻምፒየንስ ሊግ ውድድር ላይ የሚያሳትፈውን ትኬት ማግኘት የቻለበትን ውጤት አስመዝግቧል እንጂ ሁለቱም ማምና በጣም ዘወረስት ምናልባትም ደግሞ አስቀያሚ የሚባል የውድድር ዘመን እኔ
እንግዲህ እግር ኳስን መመልከት ከጀመርኩበት ጊዜ አንስቶ እንደዚህ አይነት ውጤት በሁለቱ ቡድኖች በኩል ሲመዘገብ አላስታውስም። አስቡት፣ ዩናይትድ 15ኛ ነው የጨረሰው በሲዝኑ። ከ20 ቡድኖች 15ኛ ላይ ዩናይትድ መጨረስ የሚጠበቅ ነገር አይደለም። በአንጻሩ ደግሞ የቶተናምንም ብትመለከቱ 17ኛ ደረጃ ላይ ነው የጨረሰው። እንግዲህ ተመልከቱ። ምናልባት ቶተናም እንደው ለዋንጫ ላይ ይፎካከር ይችላል ወይ ደግሞ የሆነ አይነት ዋንጫ ለማንሳት በጣም ስትራግል ሲያደርግ ልንመለከት እንችላለን። ግን አንድ የሚገባኝ ነገር ቶተናም ስፐርስ እንደዚህ ለአለመውረድ ከሚጫወቱ ቡድኖች ጋር የሚንኮታኮት ቡድን አይደለም። በእርግጥ ከወራጅ ቀጠናው በተወሰኑ ነጥቦች ራቅ ብሏል። በ13 ነጥቦች ርቆ ነው ያጠናቀቀው ከሌስተር ሲቲ 18ኛ ደረጃን ይዞ ካጠናቀቀው ሌስተር ሲቲ። ምናልባትም እኔ እንደሚገባኝ የእነዚህ ቡድኖች ደካማ መሆንም የነ ሌስተር ሲቲ የነ ኢፕስዊች ታውን የነ ሳውዛምፕተን ቀድመው ነው አብዛኞቹ መውረዳቸውን ያረጋግጡት። የእንደዚህ አይነት ውጤቶች መመዝገብ እንጂ ለቶተናምም ለዩናይትድም ሲዝኑ ጥሩ ላይ ሆን ይችል ነበር። ምናልባትም ያልታሰበ ሌላ አይነት ዳሜጅ ሊያጋጥማቸው ይችል ነበር እና እንግዲህ ጨዋታው በሁለቱ ቡድኖች መካከል አምና ጥሩ ፎርም ላይ ባልነበሩ፣ ዘንድሮ ግን ቢያንስ የተሻሉ ናቸው ሁለቱም። ቶተናምም ማንቸስተር ዩናይትድም ከተመለከትናቸው የሲዝን አጀማመሮች አንጻር ስናየው ቢያንስ የሆነ አይነት መሻሻል በሁለቱ ቡድኖች በኩል እንዳለ በተወሰነ መንገድ የምንረዳበት አይነት ነው። የደረጃ ሰንጠረዡንም ስንመለከተው ቶተናም 6ኛ ደረጃ ላይ ተቀምጧል በ17 ነጥብ። ከመሪው ያላቸው የነጥብ ልዩነት 8 ነው ከአርሰናል ጋር። ዩናይትድን በተመሳሳይ 17 ነጥብ ይዟል። ሁለቱም በኩል ነጥብ ነው የሚገናኙት 17 ነጥብ ይዘው ቶተናም 6ኛ ዩናይትድ 8ኛ ደረጃ ላይ ሆኖ ነው የሚገናኙት። በመካከላቸው ያለው ቼልሲ ብቻ ነው። በመካከላቸው ያለው ቼልሲ ነው 7ኛ ደረጃ ላይ 17 ነጥብ ያላቸው 3 ቡድኖች አሉ። ቶተናም፣ ቼልሲ እና ዩናይትድ በጎል ክፍያ ነው የሚበላለጡት። ቼልሲ 7 ንጹህ ግብ አለው። ቶተናም 9 ንጹህ ጎል አለው። ዩናይትድ 1 ንጹህ ጎል አለው። በዚህ መንገድ ነው ጨዋታቸውን የሚያከናውኑት እና የቶተናምም የዩናይትድም አምቢሽን ዘንድሮ በቃ ቢያንስ ፕሪሚየር ሊግ ውስጥ ተፎካካሪ ሆነው ቶፕ 4 ገብተው የቻምፒየንስ ሊግ ቦታ ማግኘት ነው። ዘንድሮ ደግሞ ቀላል አይደለም የቻምፒየንስ ሊግ ቦታንም ለማግኘት። ምክንያቱም እስካሁን ድረስ ሲዝኑ እንዳሳየን ወይም በሲዝኑ እንደተመለከትነው ከሆነ አብዛኞቹ ቡድኖች ተያይዘው ነው ያሉት። ኢቭን የሚገርማችሁ ደረጃ ሰንጠረዡ እስከ 11ኛ ያሉት ቡድኖች ደረጃቸውን በደንብ ወደ ላይ ማሻሻል ይችላሉ። አሁን አስቶን ቪላ ለምሳሌ 15 ነጥብ ይዞ 11ኛ ደረጃ ላይ ነው የሚገኝ። አሁን በዚህ ሳምንት የሚያከናውነውን ጨዋታ አስቶን ቪላ የሚያሸንፍ ከሆነ ነጥቡን 18 ማድረስ ይችላል። ስለዚህ ምናልባት የሆነኛው ሳምንት ላይ በደንብ ደረጃውን ከፍ ያደርጋል። እንግዲህ ቀጣይ ከቦርንመዝ ጋር ነው ቪላ የሚጫወተው። ብራይተን 15 አለው፣ ፓላስ 16 አለው፣ ዩናይትድ፣ ቼልሲ፣ ቶተናም 17 አላቸው ሶስቱ። ቦርንመዝ፣ ሰንደርላንድ፣ ሊቨርፑል 18 አላቸው ሶስቱ። ማንቸስተር ሲቲ 19 ነጥብ አለው። አሁን ባይፋር አርሰናል ነው ራቅ ብሎ የተቀመጠ እንጂ ከሁለተኛ ጀምሮ እስከ 11ኛ ያሉት እንደዚህ እፍግፍግ ብለው ተያይዘው ነው ያሉት። ስለዚህ አንድ ጨዋታ መሸነፍ ከደረጃ ቁልቁል ያስወርዳል። አንድ ጨዋታ ደግሞ ማሸነፍ ወደ ላይ ቡድኖችን እንዲወጡ ያደርጋቸዋል። ዩናይትድ ከሆኑ ሳምንታት በፊት 14ኛ እንደዚህ 9ኛ 10ኛ ነበር። አሁን ከዛ ደግሞ የሆነ ሰዓት አሻሽሎ ደረጃውን 5ኛ እንደዚህ ደረጃ ሰንጠረዥ ላይ መጥቶ ነበር። አሁን ባለፈው አንድ ጨዋታ ላይ ነጥብ ስለጣለ ከኖቲንጋም ጋር አቻ ስለወጣ ብቻ ደረጃው ወደ ታች ወርዷል። ምናልባትም ያንን ጨዋታ ማሸነፍ ቢችል ኖሮ ኖቲንጋምን ቢያሸንፍ ኖሮ 3ኛ ደረጃ ላይ ይቀመጥ ነበር። ከማንቸስተር ሲቲ ጋር እኩል 19 ነጥብ ይዙና በጎል ክፍያ ይበለጣል። 3ኛ ደረጃ ላይ የሚቀመጥበትን ውጤት ያስመዘግብ ነበር። ስለዚህ የፕሪሚየር ሊጉ አሁን ያለው ፉክክር በጣም ፍግፍግ ብለው ሁሉም ቡድኖች የተፎካከሩ ስለሆነ አንድ ጨዋታ ማሸነፍ ቡድኖችን ወደ ላይ ያስጠጋቸዋል። አንድ ጨዋታ መሸነፍ ደግሞ ቡድኖችን ወደ ታች ዝቅ እንዲሉ ያደርጋቸዋል ማለት ነው እና ለማንቸስተር ዩናይትድም ለቶተናምም ጨዋታው እጅግ ወሳኝ የሚሆነው በዚህ ምክንያት ነው። እንግዲህ የሁለቱም ቡድኖች ግምታዊ አሰላለፍ ስንመለከት በቶተናም ስፐርስ በኩል ጉግሌልሞ ቪካሪዮ በግብ ጠባቂ ቦታ ላይ ይገኛል። ፔድሮ ፖሮ፣ ኬቪን ዳንሶ፣ ሚኪ ቫንደን ቨን፣ ዴስቲኒ ኦዶጊ የተከላካይ መስመር ላይ ይጫወታሉ የሚል ግምት አለ። ዣኦ ፓሊኒያ፣ ሮድሪጎ ቤንታንኩር እና ሙሐመድ ኩዱስ፣ ፓፔ ማታር ሳር፣ ዊልሰን ኦዶወርት እና ራንዳል ኮሎ ሙዋኒ ደግሞ በቶተናም በኩል በቋሚነት ምንመለከታቸው ተጫዋቾች ይሆናሉ ተብሎ ይጠበቃል። እንግዲህ እንደምታውቁት ነው ራንዳል ኮሎ ሙዋኒ ያው የአጥቂ መስመር ችግር አለ፣ ግልጽ ነው። የነሶላንኬ ጉዳት ተጠቃሽ ነው። ግን ደግሞ በዚህ ቡድን ውስጥ ምናልባትም ደግሞ እንደሚጠበቀው በደንብ ፐርፎርም እያደረገ ነው ወይ
በደንብ በሚጠበቀው ልክ እየተጫወተ ነው ወይ ሊጉን እየተላመደ ነው ወይ የሚል ጥያቄ መነሳቱ አይቀርም። በአንጻሩ የማንቸስተር ዩናይትድን ግምታዊ አሰላለፍ ስንመለከት ሴኒ ላመንስ በግብ ጠባቂነት ቦታ ላይ ይጀምራል ተብሎ ይጠበቃል። ሌኒ ዮሮ፣ ማቲያስ ዴሊት፣ ሉክ ሾ ባክስሪው ላይ እንመለከታቸዋለን። አማድ ዲያሎ እና እንዲሁ ደግሞ ዲዮጎ ዳሎ ሁለቱ ዊንግ ባኮች ይሆናሉ። ካሴሜሮ እና ብሩኖ እንደተለመደው በአማካይ ቦታ ላይ ይጣመራሉ የሚል ግምት አለ። ብሪያን ሙቤሞ እና ማቴዎስ ኩኛ ደግሞ በአጥቂ አማካይ ቦታ ላይ ይጫወታሉ። ከፊታቸው ቤንያሚን ሼሽኮ ይሰለፋል ተብሎ ይጠበቃል። እንግዲህ ጨዋታው በዚህ መንገድ ነው የሚደረገው። ቅድም እንዳልኩት ወደ ኢንተርናሽናል ብሬክ ከማምራታቸው በፊት የሚያከናውኑ ጨዋታ ነው እና ለስነ ልቦናም በጣም ጠቃሚ ነው። በተለይ እንደዚህ አይነት ጨዋታዎችን ማሸነፍ ምናልባትም ደግሞ በስነ ልቦና ነገር ጠንካራ እንዲሆኑ ነው የበለጠ የሚያደርጋቸው እና ደግሞ ዩናይትድ ከዚህ በኋላ በሚመጡት ተከታታይ ጨዋታዎች ላይ የበለጠ የስነ ልቦና ተነሳሽነት እንዲኖረው የዚህ ጨዋታ አስፈላጊነት ምንም የሚያጠራጥር አይሆንም። በአንጻሩ የቶተናምን እንግዲህ ስንመለከት ከብሬኩ መልስ በተለይ ከኢንተርናሽናል ብሬኩ መልስ ከባባድ ጨዋታዎችን ነው የሚያደርገው። እንደምታውቁት ነው እንግዲህ በሊጉ ከኒውካስል ከካራቦ ካፑ የኒውካስል ሽንፈት ጀምሮ ክለቡ ጥሩ ውጤት እያስመዘገበ አይደለም። በኒውካስል ተሸንፈዋል፣ በቼልሲ ተሸንፈዋል፣ ኮፐንሃገንን በቻምፒየንስ ሊግ 4-0 አሸንፈዋል። አሁን ከዩናይትድ ጋር ከተጫወተ በኋላ ቀጥሎ ከብሬኩ መልስ አርሰናልን ነው የሚገጥመው በሰሜን ለንደን ደርቢ። ሌላ ከባድ ጨዋታ ነው። ከሊጉ መሪ ጋር ነው የሚጫወተው። ከዛ ፔዥን ይገጥማል። በአውሮፓ ቻምፒየንስ ሊግ የቻምፒየንስ ሊግ አሸናፊ ነው የሚገጥመው። በኋላ ከፉልሃም፣ ከኒውካስል፣ ከብሬንትፎርድ፣ ከስላቪያ ፕራ፣ ከኖቲንጋም ፎረስት፣ ከሊቨርፑል እና እንዲሁ ደግሞ ከክሪስታል ፓላስ ጋር እስከ ቀጣዩ ታህሳስ ወር ማብቂያ የፈረንጆቹ አዲስ ዓመት ካላንደር እስከሚቀየር ድረስ እነዚህን ከባድ ጨዋታዎች ነው ቶተንሃም የሚያከናውነው። ስለዚህ አሁን የፈተና ሳምንታት ናቸው። ኢንተርናሽናል ብሬኩ ከመጀመሩ በፊት ከብሬኩ መልስ ቀላል የሚባል ጨዋታ የለውም እና ይሄንን ጨዋታ እንዴት ባለ ብቃት ሊወጡት ይችላሉ የሚለው ነው በጣም የሚጠበቀው ጉዳይ። ኮሜንት መስጫው ላይ ሀሳቦቻችሁን ጻፉልን። ማን ጨዋታውን ያሸንፋል? ማንቸስተር ዩናይትድ ወይስ ቶተንሃም? ኮሜንቶቻችሁን ልጽፉልን ትችላላችሁ። ነገ ፈጣሪ ቢፈቅድ በቀጥታ ስርጭት ፕሮግራማችን እንገናኛለን። ከቀን 8:30 ጀምሮ በቀጥታ ስርጭት ወደ እናንተ መንደርስ ይሆናል። ቀጠሯችሁን ከኛ ጋር እንድታደርጉ እንጋብዛለን። ይህ ጨዋታ ምናልባትም በሳምንቱ ከሚደረጉ ትልልቅ ጨዋታዎች መካከል አንደኛው ተጠባቂ የጨዋታ መርሃ ግብር ነው።